እንግዲህ ሄርሜላና አብርሽ ወደ ውጭ ሀገር ሊሄዱ ነው ማለት ነው። ለምን እንደሚሄዱ በዛሬ ቪዲዮ ላይ ይዤላችሁ ቀርቤያለሁ። እንግዲህ እንደሚታወቀው ሄርሜላ አብርሽን አግተው ነበር። ከዚያ በኋላ ደግሞ ካገተችበት አውጥታ ደግሞ ወደ ቡታጀራ ወስደው ነበር ማለት ነው። አሁን ደግሞ እሱም አልበቃትም ብሎ ከሩትዬ ለማለያየት እንግዲህ አሁንም ሴራ እያሰረች ትገኛለች ማለት ነው። አብርሽን ይዛ ወደ ውጭ ሀገር ልትሄድ ነው እየተባለ ይገኛል ማለት ነው። ደግሞ ሩትዬ ይሄንን ነገር አውቃ እንድታስቆማት ማለት እንፈልጋለን ማለት ነው። እናንተም ይሄን ቪዲዮ ወደ ሩትዬ እንዲደርስ ላይክ ሼር እያደረጋችሁ ለሩትዬ አድርሱላት ማለት ነው። እንግዲህ ጋሼም ይሄንን ነገር ሰምተዋል። ልጄን ይዘው የትም አትሄድም ሲሉ ተናግሯል ማለት ነው። እውነት ደግሞ አላቸው። እሱ እቃ አይደለም፣ እንደ እቃ ዝም ብላ ወደዚህ ወደዛ የምታደርገው ሰው አይደለም። ስለዚህ ሰዓቱንም ብታወልቅለትና ሰዓቱን አብርሽ ሰዓቱን አውልቆ ቢመልስላት አሪፍ ነው እንላለን። ሰዓቱ ላይ ነው የሆነ ነገር ያደረገችው፣ ሰዓቱ ላይ ነው የሆነ ነገር ያለው ማለት ነው። ጋሽዬም ሰዓቱን ካሁን በኋላ አያደርግም ብለዋል ማለት ነው። ሰዓቱ ከወለቀለት አብርሽ ወደ ራሱ ይመለሳል። አብርሽ ወደ ራሱ ይመለሳል፣ ወደ ራሱ ጭንቅላት ይመለሳል ማለት ነው። አሁን ያለው በሄርሜላ ጭንቅላት ነው፣ ነገር ግን ወደ ራሱ ጭንቅላት ይመለሳል ማለት ነው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።